ፋሲካ ደርሷል። ሰሞኑን የምናየው አጫጭር ድርሰት ደግሞ እዩኝ ሳበላቸው የሚል ነው። የጎዳና ተዳዳሪዎችን፣ አቅመ ደካሞችን፣ የተለያዩ ሰዎችን፣ ድሃዎችን፣ የኔ ቢጤዎችን ይሰበስቡና ወይን ምሳ ወይን ቁርስ ወይን እራት ያበሏቸዋል። ከዛም በኋላ እዩኝ ሳበላቸው በብሔራዊ ቴሌቪዥን ይታይልኝ የሚል አጫጭር ፊልሞች ሰሞኑን ይበዛሉ። እንግዲህ አንድ ሰው ከባለፈው ፋሲካ እስከ ዛሬዋ ድረስ ለመድረስ በቀን 3 መብላቱን ተውት። አንድ ጊዜ ቢበላ ቢያንስ 365 ጊዜ በልቷል ማለት ነው። ከዛ ውስጥ አንዷን ያበላ 334 ጊዜ ይንሳም ይነስም ይብዛም ሰውየው በራሱ ጥረት ነው 364 ጊዜ በልቶ ለዛሬ ፋሲካ ይደረሰው። ይሄንን ክሬዲት አይሰጡት። ለዛውም በስግብግብነት ጠግበው እንኳን አይበሉ። በቃ እኔ እንዳበልሱ አብልጦት አመት ከአመት እንዳደረሰው አይነት። በዚህ እርዳታ የሚደረገው ለሰማይ ቤት ነው። ግራህ ሲሰጥ ቀኝ ሲሰጥ ግራህ እንዳያይ ነው። እንኳን አይደለም ለሰው ለጣይት አይደለም ለሰማይ ቤትህ ለማስጠረግ የሰማይ ቤትህ እንዲያምርልህ ነው እርዳታ የሚደረገው። ኢትዮጵያ ውስጥ ግን እርዳታ ድርጅት ማለት አደገኛ የስካመር ቦታ ነው። ብዙዎቹ ሁሉም አይደሉም። በእርግጥ እዩልኝ የማያበዙ አሉ። ለምሳሌ ሰንሻይን። በዚህ አጋጣሚ አቶ ሳሙኤል ታፈሰን ማመስገን ያስፈልጋል። የሚረዷቸው የአዛውንቶች ብዛት ልነግራችሁ አልችልም። አንዲት ቀን እዩኝ ሳበላቸው እሱ እንደውም 365 ጊዜ እያበላ መኖሪያቸውን እያጠበ ልብስ እየተገዛ በቃ ስታንዳርዱን በጠበቀ ሁኔታ ነው እነዚህን አዛውንቶች የሚያኖረው። ግን ሰንሻይን እንደ ሰንሻይን ባለቤቱም አቶ ሳሙኤል ታፈሰ ኑ እዩኝ ሳበላቸው ብሎ አያውቅም። ቢኮዝ እየሰራ ያለው ለሰማይ ቤቱ ስለሆነ ማለት ነው። ትምህርት ቤት አለው ባይዚ ሰንሻይን ስታንዳርዳቸውን የጠበቁ ትምህርት ቤቶቹ ተከፍሏቸው ሳይሆን ለተማሪዎቹ ከፍለው አቶ ሳሙኤል ታፈሰ ለተማሪዎቹ ይከፍሏቸዋል። ደብረ ብርሃን ላይ ያለው፣ አክሱም ላይ ያለው፣ ነቀምት ላይ ያለው፣ ሶዶ ላይ ጉራጌ ላይ ደግሞ አራት ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች እነዛን ተማሪዎች አቅመ ደካሞች ተማሪዎች ጎበዝ ተማሪዎችን እንደሚረዱ ሁላ አይታወቅም። ቢኮዝ አላማው የመርዳት አላማ የታይታ ስላልሆነ ብሔራዊ ቴሌቪዥንን በዚህ አጋጣሚ እስቲ ሰከንበል አንድ ቀን ላበላው እዩኝ ሳበላቸው መስሪያ ቤቶች ጭምር አሁንማ የመንግስት መስሪያ ቤቶችም እነሱ ለማጭበርበሪያ መንገድ ስለሚጠቅማቸው ነው የ100 ብር አብልተው የ3 ሚሊዮን ብር አበላን እንዲመቻቸው ስለሆነ ነው። እና ሰከንበሉ ያበላችሁት ከ365 ቀን አንዲት ቀን ቁርስ ወይም ምሳ ወይን እራት ነውና ሰው እነሱ የኖሩት በራሳቸው ጥረት እንጂ በእናንተ አይደለም። ከቻላችሁ እነዚህን ሰዎች ዘለቄታዊ መፍትሄ ብትሰጡ መልካም ነው። አለበለዚያ ግን አንድ ቀን አብልታችሁ ለታይታ የምታረጓት ነገር ለራሳችሁ ጥቅም ሲባል እንጂ ለሰዎቹ ሲባል የተደረገ አይደለም። ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንችላለን? ሌብነትን፣ ሙስናን በነሱ ቃል እንዴት ከኢትዮጵያ ማጥፋት እንችላለን የሚል በፋና ቴሌቪዥን ምክክር ነበር። ይሄን ምክክር እንዲመክረን ሌብነት እንዴት መጥፋት እንዳለበት፣ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚመክረን ሪቨረንድ ተዘራ ያሬድ ነው። ሪቨረንድ ግን ምንድነው? የተከበረ ማለት ነው። የተከበረ ይመቸው ተዘራ ያሬድ ነው። እንግዲህ ኢትዮጵያ ውስጥ ሌብነትን የሚጠየፍ ትውልድ እንዴት ማፍራት እንዳለብን የሚነግረን። ሰሞኑን ክብረ ሕይወት ቤተክርስቲያን ከነ ኤድሚያስ ላይ ተከራየው ነበርና ከነዚህ ቤተሰቦች ሲከራይ እንግዲህ ሀብት ያፈራበት ቦታ የተለያዩ ገንዘቦችን ትላልቅ ገንዘብ አሁን ያለበትን ቤተክርስቲያን ጭምር የገነባው ከዚህ ከነ ኤድሚያስ ቤት ካገኘው ገንዘብ ነው። አዲሱን ቤተክርስቲያን የገነባው እና ቃል አውጥቼበታለሁ ውጣ ሲሉት ቃል አውጥቼበታለሁ አልወጣም ብሎ ለያዥ ለገናዥ አስቸግሮ ስንት በእጁ በእግሩ ሄዶ
ፍርድ ቤት በአስቸኳይ እንድትወጣ ብሎ 5 ዓመት የፈጀ የፍርድ ቤት ክርክር ነው። ለዛውም በእጁ በእግሩ እየሄደ አልሳካለት ያለን ፍርድ አሁን በቀደም ወጥቶ ምን ይላል? የተበየነብኝ ለዳኞቹ ብር ተከፍሎ ነው። አሁን እኮ ይሄኔ ነው በቃ ማን የከፈለው መባል ያለበት። ለዳኞች ብር ተሰጥቶ ጉቦ ተሰጥቶ ፍርድ አዛብተው ከሆነ የሚመለከተው አካል ማን የሰጠው ለማን የተሰጠው? ዳኞችም ይሄን ያህል ስትሰደቡ ዝም የምትሉበት አግባብ አይገባኝም። ጉቦ ተሰጥቷችሁ ነው ፍርድ ያጣመማችሁት እያለን ያለው ከታችኛው ፍርድ ቤት እስከ ሰበር ሰሚ ድረስ የደረሰን የፍርድ ሂደት ፍርድ እንደውም ቀጣለች ትክክለኛውን ውሳኔ ሰጠች የሚባለው በእነ ኤርሚያስ ቤተሰቦችና በተዘራ ያሬድ የተሰጠ ፍርድ ነው። እንደኔ እውነት ፍርድ እንደዛ ሆነ ትክክለኛውን መልኳን ያዘች ብዬ ነው የማስበውና ሚዲያ አገኘው ብሎ ብቅ ብሎ ይንተባተባል ማለት ነው። ፋና ቴሌቪዥን ግን ጆኒና ንቃተ ህሊና ሊቧቀሱ ነው አሉ። ሚያዝያ 17 በአድዋ 00 ነው ቀጠሮ የያዙት። ይሄንን ቡጥኛ ያዘጋጃችሁ ሰዎች የተባረካችሁ ሰዎች ናችሁ። ምክንያቱም ይሄን ሰፈር እርስ በርስ በመሰዳደብ የሆነ ሰፈር ያደረጉት ሰዎች አሉ። አንዳንዴ ይዋጣልን ኑና ይዋጣልን ይባላል። እንደዚህ አይነት ቦታ ሲዘጋጅ አንድ ሁለቱ ሰዎች ይዋጣላቸዋል፣ ሁለት እኛ ከፍለን እንገባለን፣ ሶስት ተሸናፊውም አሸናፊውም ገንዘብ ያገኛል፣ አራት እንደ አድዋ 00 ያሉ ቦታዎች የገቢ ምንጭ ይሆናሉ፣ አምስት ሰፈሩ ሰላም ይሆናል፣ ከመሰዳደብ ሰላም ይሆናል። እና እንደዚህ አይነት አንዳንዴ መታው የማትረካው ሰድበው የማትረካው ሰው አለ። ስለዚህ ይዘጋጅልን፣ እንደዚህ አይነት ነገር ይዘጋጅልን ትላለና ጥሩ ትምህርት ነው። በዛ ላይ ደግሞ ስፖርቱ ያድጋል። በአንድ ድንጋይ 60 ወፍ ነው እና እንኳን ተዘጋጀ ይዋጣላችኋል፣ ሰፈሩም ሰላም ይሆናል። ነገር ግን የስፖርት ዲሲፕሊን ሁለቱም የላቸውም፣ ኮርማ ነገር ናቸው። በዚሁ አጋጣሚ የፖለቲካ ሰዎቻችንም እንደዚህ አይነት ነገር ላይ ቢሳተፉ ጥሩ ነው። ወደ መድረክ አንጧቸው፣ እርስ በርስ ሀገር የሚጠቅም ጉዳይ ላይ እርስ በርስ ይነጋገሩ፣ እርስ በርስ ይከራከሩ። ካልወጣላቸው ደግሞ ህብረተሰብን ሳይበጠብጡ ራሳቸው መድረክ ተዘጋጅቶላቸው ምን ይመስላችኋል? ማከማ ቢገናኝ ደስ ይላችኋልና እንደዚህ ቢሆን በቃ ሰፈሩ ሰላም ይሆናል ማለት ነው። አሁን ሶሻል ሚዲያው የስድድብና እንትን ከሚሆን ይልቅ ህብረተሰቡን ሳንበጠብጥ ና መድረክ ይዘጋጅልንና ይዋጣልን ትላለ። በቃ አለቀ። እና ያዘጋጃችሁ ሰዎች የተከራየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩ። ተከራይቶ ግቢ ከገባ በኋላ ከየት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጄኔራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለሁለት ታጥሮ ካሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ ያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት ሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣
የዘንድሮ ሌብነት ይሄን ያህል ደርሷል ጎበዝ። ምን የሚሉት ነው አሁን? የተከራየው ቤት ለሁለት ከፍለህ ይሄ የኔ ነው ይሄኛው የእርሶ ነው፣ ከአሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? ህጎይ የት ነሽ?